ጥራስልን ተመልካቾቻችን በመከታተል ላይ የምትገኙት ኦቤን ሆርን ኦፍ አፍሪካ ነው። በየሳምንቱ በዚህ ሰዓት ወደ እናንተ የሚደርሰው የልዩ ዝግጅታችን አሁን ይጀምራል። በዛሬው የልዩ ዝግጅት ፕሮግራማችን ሀገራዊ አጀንዳ ላይ ትኩረት አድርገን ነው ወደ እናንተ የምንደርሰው። በዛሬው ዕለት ሀገራዊ አጀንዳ ያደረግነው ደግሞ በሰሜኑ ክፍል ላይ ይሆናል። በዚህ ጉዳይ ላይ እንግዳ ጋብዘናል። እንግዳችን አቶ ገብረስላሴ መዝገበ ይባላሉ። ፖለቲከኛ ናቸው። ከእሳቸው ጋር ሀሳቦችን እየተለዋወጥን ቆይታ እናደርጋለን። አብራችሁ እንድትሆኑ ጋበዝናችሁ። አብራችሁ ነው። አቶ ገብረስላሴ እንኳን ደህና መጡ። አመሰግናለሁ አቶ ናቲ። እንኳን በሰላም ቆዩኝ። እሺ፣ ወደ አጀንዳችን እንግባና የሰሜኑ ክፍል ላይ ነው ትኩረት ያደረግነው። በተለይ የቀድሞ የህወሓት ቡድን እያደረገ ያለውን የጥፋት ሂደትን በተመለከተ የሚነሱ ጉዳዮች ላይ እና የሚታዩ ጉዳዮችን እንዳስሳለን እና በዚህ ረገድ በተለይ ከዚህ ቀደም ከፌዴራል መንግስት ጋር የፕሪቶሪያ ስምምነት እንዲፈረም ከስምምነት ተደርሶ ነበር። ይህ ተጥሷል በአሁን ሰዓት እና ምናልባት የፕሪቶሪያው ስምምነት ለትግራይ ክልል ህዝብ ይዞት መጥቶ የነበረው የሰላም ሁኔታ በር ከፋች ነበረና በዚህ ላይ ምን ይላሉ? ጥሩ ሀሳብ ነው። በዚህ ርዕሰ ጉዳይ በሰሜኑ ቀጠናዎች ያሉ አማራም ክልል ትግራይም ጭምር እስከ ኤርትራ ጫፍ ያለው አካል የኢትዮጵያ ሰሜናዊ አካል ናቸው። በሰሜን ያለውን ቀጠናዊ ጦርነት ይታወቃል። ከዚህ በፊት ቆይተዋል። ቅድመ ዝግጅት ከ2013 በፊት ግን ከ2013 በኋላ ወደ ለየለት ጦርነት በጽንፈኝነት ብዙ ንብረት ወድመዋል። ብዙ ሰው ኪሳራ አድርሶናል። ወደ ንብረት ወደ 3.2 ትሪሊዮን አካባቢ ይገመታል። ሰው ወደ 1.5 ከነ ሲቪልም አንዳንዱም ጨምሮ እስከዚህ በአጭር ጊዜ እልቂት ያደረሰ ዘመኑ የዘመነ ቴክኖሎጂ መሳሪያ የተረቀቀበት ነው። በአጭር ጊዜ ብዙ ሰው በአጭር ጊዜ በአጭር የጦርነት ሜዳ ብዙ ሰው የምታጣበት ሰዓት ነው። የውል ፕሪቶሪያ ይዞት የመጣው መጨረሻ ላይ ወደ 2015 አካባቢ 16 በውል ፕሪቶሪያ መሰረት ማቋጫ አግኝተው ነበር በጦርነት ምክንያት። ህወሓት ግን ሲጀመር ይህን ጦርነት ማቋጫ የተጠቀመበት ጊዜ መግዣ እንጂ ሰላም ፈልጎት አይደለም። በጦርነት ያለ ጦርነት ሊኖር አይችልም ህወሓት። ቡድኑ የፕሪቶሪያ ስምምነቱን ሰብሯል እና ይህንን የሰላም አማራጭ መቀበል አልፈለገም። የሰላም አማራጭ መቀበል ያልፈለገው በስልጣን ላይ በነበረ ጊዜ ላጠፋቸው ጥፋቶች ተጠያቂነትን ይዞበት ስለሚመጣ ተጠያቂ ስለሚሆን ይህንን የሰላም ስምምነት መቀበል ያልቻለው ለዚህ ነው የሚባል ነገር ይነሳል እና እርስዎ በዚህ ላይ ምን ይላሉ? በስልጣን ጋር ዘመን የነበረበት አልጋ በአልጋ ሰላማዊ ሆኖ ህብረተሰብ የሚወደውን አካሄድ አልተካሄደም። ከመጀመሪያ ጀምሮ ከትግራይ ጀምሮ ማለት ነው ሲፈጠር ጀምሮ መጀመሪያ ዘመነ መሳፍንት የሚባሉ ሰብስቦ እያገደለ የነበረውን ባህላዊ ግማሽ አውቶማቲክ የሚባሉ መሳሪያዎቻቸውን መሳፍንት እየሰበሰበ መዋጊያ አድርጎ ራሳቸውን ያጠፋው። እንደዚህ ያደረገ የመጣ ደግሞ ወደ መላ ኢትዮጵያ ተንሰራፈው ሙሉ ኢትዮጵያ ሲያስተዳድር በነበረበት ሰዓት ብዙ ነገር ተጠያቂነት አለበት። ከዚህን ለማራቅ ያው ጦርነት ይመርጣል። እሱ ብቻ ደግሞ አይደለም። አንድም በሀገሩ ወርቅና ማዕድን ተጠቃሚ ነው። በስመ ህዝብ የሚጠሩ የኢፈርት ፋብሪካዎች ወደ 12 አካባቢ ተጠርቶ በአንድ ሲስተር ካምፓኒ የሚባሉ እነሱም በስመ ህዝብ የግሉ የመታገያ ፋይናንሻል ድጋፍ ናቸው። እነዚህ ማጣት አይፈልግም፣ እንደፈለገ ነው የሚያደርጋቸው። ይህን ሁሉ የለመደ ስርዓት ስልጣን ላይ ስትወጣ ደግሞ ስመጥር ዝና ታገኝበታለህ። በስራ ቅጥር በአንዳንድ ውግንናም ይኖርሃል። ይህን ሁሉ የለመደ አሁን ሰላም ሆኖ ለመኖር አይችልም። በቃ ጦርነትና ጦርነት ነው። ያረጀ የፈጀ መንግስት ደግሞ ተመልሶ በህብረተሰቡ ቅቡልነት የለውም። ወደ ስልጣን ሊመጣ አይችልም፣ ሊሳካላቸውም አይችልም። ምክንያቱም ታይተዋል። ከዚህ በፊት አዲስ ህብረተሰቡ አዲስ ለውጥ አዲስ ስርዓት ነው የሚፈልገው ከትግራይም ህዝብ የመላ ኢትዮጵያ ህዝብ። ስለዚህ ህወሓት በዚህ ጉዳይ የታየው አይደለም። ያለ ጦርነትን ምርጫ የሚያደርገው ቅድም ህብረተሰቡ እንዳለው ጥያቄ እንዳነሳው ከተጠያቂነት ለማዳን ነው። ሁለተኛው ደግሞ ልዩ ፋይናንሻል ጥቅም ለማግኘት ነው ከሀገሪቱ ማዕድንና ልዩ ጥቅማጥሞች።
አሁን በተለይ ደግሞ አሁን እያካሄደ ባለው የጥፋት ሴራ ደግሞ በተለይ ተተኪ ትውልድን ሆን ብሎ መዋቅራዊ መንገዶችን በማበጀት ሊያጠፋ እየሞከረ ይገኛል እና በዚህ ላይ እስቲ እርሶ አስተያየት። በዚህ ጉዳይ ልክ ነው። አሁን መላ 9 ክልሎች አሉን አይደለም? በሀገር እንኳን እንደ ሀገር ህብረ ብሔር ጦር ነው የሚቋቋመው ሁሉ ከ9ኙ ተውጣጥቶ ነው። ህወሓት ሲጀመር ከ1968 ጀምሮ እስካሁን የጨረሰው ትውልድ በመጀመሪያ ወደ 60ዎቹ ሺህ ጨርሰዋል። በኢትዮ ኤርትራ ወደ 120 ምናምን ሺህ አልቋል። የአሁኑ ደግሞ 1.2 ሚሊዮን አልቋል። የአሁኑ ደግሞ ይለያል። አሁን ደግሞ ለአራተኛ ጊዜ ህብረተሰቡ ጦርነቱ ያልወደደው ያልተማኘው ከጅምሩም አልወደደውም፣ ግን በፖለቲካ ውዥንብርነት በመፍጠር ቤተሰብ በምዕራፍ ጦርነቱን ቤተሰብ በመቁጠር ትንሽ በተደናብሮ ህብረተሰቡ ሲቅቡልነት ነበረው። አሁን ግን ጦርነቱ የትናንትናን በሰላ ብዙ ነገር ነው የተወለት። የትናንትናውን ቁስል ያላገገመ ደግመህ አሁን ደግሞ ወደ ጦርነት ትውልዱን ስትጨርሰው በጣም ህብረተሰቡን ተማርሮ የሚያድነው አማራጭ የሚፈልግበት በቃ ብሎ የጣላቸው ሰዓት ነው ያለው እና ትውልዱ ኦፍ ኮርስ የትግራይ በጣም አምራች ህብረተሰብ ከዚህ በፊትም ብዙ አልቋል። ብዙ ምሁራን የዩኒቨርሲቲ ተማሪዎች በስራ ላይ የነበሩ ብዙ ነገር አጥተናል። በዛ በክልሉ ሀገርም እንደ ሀገር ኢትዮጵያ ብዙ ምሁራን ብዙ ወጣት አምራች አጥታለች። እሱ ብቻ አይደለም ወደ ጦርነቱ የገባ ሳይሆን ብቻም አይደለም ወደ ስደት የሚሄደውን ችግር ላይ የሚወድቀው በየመንገዱ የሚሞተው ሳውዲ አረቢያ በቅርብ ጊዜ እንዳየነው የሞት ፍርድ እስከተፈረደባቸው በእስር ታጉር በሌላ ሀገር ሄዶ በአካባቢው በጦርነት ቀጠና በመታመስ ሀገራቸውን ለቆ ስደተኛ የሆኑ ይህን አንዱ ፍልሰት የወጣቱን ማጣት የአንድ ሀገር ሀብት ወጣት ማጣት ነው። እነሱ ምናቸው አይደለም እና ስለዚህ እንደተገለጸው ትክክል ነው። በዚህ ትውልዱ ኃላፊነት የሚሰማቸው አይደለም። እነሱ ብቻ እነሱን ስልጣን መቆየት ያሉበትን ነገር መከታ ሆኖ እንደ ጭምብልና ግንብ ሆኖ እነሱን እንዲከላከልላቸው ልክ እንደ አንኳር መሀል ያለችውን ሽንኩርት እነሱ መሀል ቆመው ዳርዳራቸው በቅርንጫፍ ሽንኩርት ተሸፍኖ እንዲኖሩ ላዩ እየተላጠ ደግሞ እንደሚጣል ሽንኩርት አይነት እየሞተላቸው እየቆሰላቸው ኢትዮጵያ ደግሞ እያመሱ ሊኖሩ የሚያስቡ ሰዎች ናቸውና ስለ ትውልዱ ኃላፊነት የሚሰማቸው አይደለም። እውነት ነው። ትውልዱ እያለቀ እየሞተ ነው ያለው። በጣም አሳሳቢ የሆነ ጉዳይ ነው ያለው። አሁን ላይ እንዳውም እየሸሹም ነው ያሉት። ጦርነቱን ሸሽተው ግማሹ አፈሳ ነው ታፍሶ ነው ወደ ጦርነት የሚገባው። ያንን ሽሽት ደግሞ ወደዚህ ወደ ማዕከላዊ እየመጡ ያሉ ወጣቶችም የህብረተሰብ የዛ አካባቢ ነዋሪዎችም አሉ። አሁን ላይ ወደዚህ እየመጡ ያሉትን በምን ደረጃ ነው ወደዚህ እየመጡ ያሉት? ወደዚህ ጥሩ ጥያቄ ነው። ወደ አዲስ አበባ በጣም ከአቅማ በላይች ከተማ ተጨናንቃለች በትግራይ ተወላጆች። ኢትዮጵያ መንግስት ደግሞ ምንም ማድረግ አይችልም፣ ተመለስ ማለት አይችልም። ኢትዮጵያ ዜጎች ናቸው። ኢትዮጵያ የምትባል ሀገራቸው ናት። ስለዚህ በዚህ ጉዳይ ፍልሰቱ በጣም ከፍተኛ ነው። ምናልባት ወደዚህ የመጡ የደህና ቤተሰብ የሆኑ ስንቅ ሰንቀው የላካቸው ሊሆኑ ይችላሉ። ቤተሰብ የሌላቸው የሀገር ቤት ወጣቶች የተማሩ ያልተማሩ በረሃ ለበረሃ ዋሻ ለዋሻ እያዶር ነው ያለው። አሁን ምርት የምታመርትበት የክረምት ዘር ወቅት ነው። አሁን እያፈራ አይደለም። ከሽሽቱን በዋሻውና ዱር ጫካው ሰፍሮ እየሸሸ ነው ያለው። በዚህ ሁኔታ የመጣውን በዚህ መጥተዋል። በጣም ተቸግረዋል። ያለውን ስንቅን 100-200 ሺህ አሰንቆ የተላከውን ስንቅ ጨርሶ ደረጃ ላይ እየወደቀ ጦርነቱ ደግሞ እነሱ ከነገ ወዲያ ይጀምራሉ ተብሎ ስጋት አለበት። በዛ አካባቢ አዙሪት ላይ ነው የገባው። ያ ወጣቱ ችግር ላይ ነው የወደቀው። አሁንም አንድ ከዚህ በኋላ ምን እንደሚመጣ እኔ ስጋት አለብኝ። ያ የሚበላ የሚጠጣ ያጣ ወጣት ወደ ስርቆት ወደ ሌላ ወንጀሎች ሊገባ ይችላል። ቀድሞ ይሄ መንግስትም ማሰብ አለበት። ምክንያቱም በአንድ መጠለያ መሰብሰብ አለበት። ከቻለ ደግሞ ራሱ ነፃ የሚወጣበት መታገያ እድልም እንዲፈጠርለት በታቃፊነት እንደ ሀራ መሬት አፋር ያሉ ወንድሞቻቸው እነሱም መቀላቀል አንዱ ወጣቱን በዚህ አጋጣሚ መልእክት ማስተላልፈው አንድ አማራጭ እድሉ እሱ ነው። ሌላ ነፃ ሊያወጣለት መጠበቅ የለበትም። ምክንያቱም ያንተ ነኝ እያለ ራስን የሚበላ ያንተን መሰል ህወሓት የተባለ ከትግራይ የተፈጠረ ኢሊት ፖለቲከኛ ጥቅመኛ
አንድ ቡድን ጎጠኛ የሆነን በዚህ የማይራራ ህብረተሰቡ መራራት የለበትም፣ ነፃ መውጣት አለበት። ሌላ እንዲያወጣው አይጠብቅም፣ መጠበቅ የለበትም። መንግስትም ወደዛ ዳይሬክሽንን መዋቅራዊ አንድ መስራት አለበት። አንድ ደግሞ መንግስት ደግሞ እንደ ትኩረቱ ወደ ክልሉ ወጣቱ ወደዚህ ፍልሰቱ ከሚመጣ ነፃ አውጥቶ በአጭር ጊዜ ወጣቱ ወደ ሀገሩ እንዲመለስ እንዲያለማ እንደ ሀገር እንዲኖር አንዴ ከወጣ ሰላም እንኳን ቢፈጥር አንድ 10 ምናምን 7 ዓመት ከ5 ዓመት ከሄደ ወደ ሀገሩም ሳይመለስ ሊቀር ይችላል። ስለዚህ አካባቢውን ሰው አጣ ማለት ነው። በሞት ብቻ አይደለም ክልሉ ሰው በህይወት እያለም ከአካባቢ በወጣ ህብረተሰብም ወጣትም ታጣለች ማለት ነው። ክልሏ በጣም የምትመች በአየር ጸባይዋ በሁሉም ነገር አናኗሯ የምትመች ክልል ነች። ይቅር ለትግራይ ተወላጅ የሌላ ኢትዮጵያ ወንድማሞችም ያየዋትን የሚመኘዋት ክልል ነች በሰላም ጊዜ። አንዱ የጦርነት ቀጠና ካለው አካባቢ ግን ይቅር ለባለቤቱ እዛ የተወለደ እትብት የተቀበረበት ለሌላም አስጠሊና አስከፊ የሚሆንበት ገጽታ ያለበት ሰዓት ነው ያለው። አንድ በቱሪስትም እያጣን ያለው ነው። በጦርነት ቀጠና ካለ ብዙ ተጎኙ ቤታዎችም የቱሪስት መዳረሻ የነበሩት ቆመዋል። በጦርነት ቀጠና ያሉት አንዱ ይሄንን እያጣን ያለ ነው። መንግስትም ትኩረት አድርጎ አንድ ህብረተሰቡ ነፃ መውጣት አለበት እና ወጣቱ እዚህ ተቸግሮ ከዚህ እስከ ውጭ በየበረሃ እግር በወደመራው እየሄደ ተቸግረዋል። አዲስ አበባ ግን ከፍተኛ ችግርና ጫና አለባት። በትግሬ ተፈናቃዮችም ወደ ልመና ገብተዋል። ብዙ ህብረተሰብ ካለው ቀድመን በመጣው ቤተሰብ ሸክም ሆነዋል። ምክንያቱም ለአንድ ወር 2 ወር ሊሸከመው ይችላል። በምግቡም በምኑ ሰዎች ነውና ብዙ ነገር ያስፈልገናል። ያን ሁሉ ተማልቶ በአሁኑ ኑሮ ውድነት ያ ህብረተሰብ ከትግራይ የመጣ ሰላም ሊኖር ተሟሉለት ፋሲሊቴት ተሞሉለት እንደ ሰው ለማስኖሩም በጣም አሳሳቢ የሆነ ሰዓት ነው ያለበት እና ልክ ነው የቀረበው ጥያቄ። እንግዲህ ሌላኛው እንደ ጥያቄ ሊነሳ የሚችለው ጽምዶ የሚለው ቃል ነው። ጽምዶ ምንድን ነው? ጽምዶ ቃሉ ራሱ እስቲ እቺን ያብራሩልኝ። ጽምዶ ማለት በትግርኛ ቃል አንድ ሁለት ሰዎች የተለያዩ ሁለት በሬዎች ቢኖሯቸው በሁለቱም በመዋዋስ ዛሬ ያንተ በሬ ዛሬ ከወሰድኩት ከኔ በሬ አርጌ ማሳየን ካረስኩኝ በሁለተኛ ደግሞ ወደ አንተ ወስደዋለሁ አንተ ተወስደዋለህ። በዛ እያለን በጽምዶ ተፈጠረ ይባላል። ጥንድነት ተፈጠረ ማለት ነው። ይህን ማለት ግን ቃሉ እንዴት እንደመረጡት ጽምዶ ማለት ሲስተማቲካሊ ሆድ ለሆድ ከሻዕቢያና ህወሓት ተዋዶ አይደለም። ከጅምሩ ከጥንቱ ጽምዶ ፈጥረዋል። አንድ ግንባር ለደርግ ሲጥሉት ኢሳያስ ሲፈጠር መጀመሪያ ኃይለ ሥላሴን የፈጠሩት ለጀብሃ ሊያጠፋላቸው እስከ በጠራራ ፀሐይም ከእቃ ግምጃ ቤት ውስንነት ያላቸው እስከ 800 መሳሪያዎች በጠራራ ፀሐይ ኃይለ ሥላሴ ከግምጃ ቤት እንዲወስድለት የተፈቀደ ነው ለጀብሃ እንዲዋጋላቸው። በጣም አስቸጋሪ ነበር ጀብሃ በዛን ሰዓት። ለምሳሌ በዳሎል ወርቅ በአሜሪካ ጋር ኢንቨስትመንት ሲደረግ የነበረውን አግሪመንት ሲሶ ወይም ፎርዝ ዋን የምትጠቀምበት አግሪመንት የነበረ የወርቅ ጀብሃ መጥተው ለኛም ስጡን ሲላቸው ለአሜሪካ ኢንቨስተሮች እኛ ለሁለት መንግስት ለሁለት ቡድን አዋጥተን ስለማያዋጣን ስራውን እንተው ብሎ ተውትና በዛ ምክንያት ደግሞ ምን መረጡ ኃይለ ሥላሴ ጀብሃን ለማጥፋት ሻዕቢያ ፈጠሩ። ሻዕቢያ ደግሞ ጀብሃ ጠፋ፣ ህወሓትን ፈጠረ በጽምዶ እንደተባለው። በዚህ ምክንያት በብዙ መደጋገፍ ነበረባቸው፣ ሲደጋገፉ ነበሩ፣ አብረው የመጡ ናቸው። ሁሌ ግን የሚጣሉበት ደግሞ በአንድ ግንባር ጦርነት በደርግ ጊዜ በጦርነት የተገኙ ማቴሪያል መድፍ ይሁን ከቀላል እስከ ከባድ መሳሪያዎችን ክፍፍል ላይ ይጣሉ ነበር። ሁሌ ሻዕቢያ የበላይነት እንትን አለው፣ እሱም ፈጣሪ ስለሆነ ከመጀመሪያው ለህወሓት ማለት ነው። ጥንድነታቸው እንደዚህ ነው እና ደርግም ምን ሲላቸው ነበር? ሁለት ተገንጣይና አስገንጣይ ሁለት ሌቦች የሰረቁትን ሲካፈሉት ይጣላሉ። ይሄን ያለውን ደግሞ በባድመ በተግባር ታይተዋል። እነዚህና ጥንዶቻቸው በታሪክ እንዲህ ብሎ የመጡ ናቸው። አንድ በጥንዶ ምክንያት ነው የኤርትራ ባህር ወደብ የሚያጣ ነው። በዚህ ስምምነት በዚህ ሁኔታ አንድ ሲነሱ እነዚህ ህወሓቶች ለህዝብ ተብሎ ካልኩሌሽናቸው በጥቅምና ጥቅም ብቻ ነው። ሌላው ደግሞ ሳያቅ አውራቸው የጋራ ኢን ሚሊዮን ከሞተኛ ጀምሮ እስከ 60ዎቹ 70,000 ጦርነት ኦርጋናይዝ አድርጎ ህወሓት የሚባል ከሌሎችም ቢያደን በኋላም ፈጥሮ ሌላ ግንባርም ፈጥሮ እዚህ ድረስ የደረሰው በዚህ ምክንያት ነው እና ህወሓት ከመጀመሪያው ለህዝብ ተብሎ የወጣ ህዝባዊነት ይዞ የተላብሶ የወጣ ስርዓት አልነበረም። ጥንድ ናቸው። ሻዕቢያም እንደዛ ነው። ለጥቅም አንድ አምባገነን የሆነ ስርዓት
እንደሚቀርጽ ይታወቃል። ግን ተበዳይ ነን እኛ በቀኝ ግዛት ድሮ በታሪክ ተገዝተን በጣሊያን ተገዝቶ ያሉ እሱን ቀኝ ግዛት ሳይቆጥሩ ኢትዮጵያ በማስተዳደሯ ከኢትዮጵያ ጋር አብሮ በማስተዳደርነታቸው በመፍጠራቸው ቀኝ ግዛት ተያይዘን ብሎ ፖለቲካ ፓምፕሌት የነፉ በዚህ ርዕዮተ ዓለም አስሩጾ ለህብረተሰቡ የኤርትራን ጉዳይ ህዝብን እዚህ ድረስ የደረሱ ሰዎች ናቸው። ሲፈልጉ ይጣላሉ፣ ጥንዶ ይፈጥራሉ፣ ሲጣሉ ደግሞ ይለያያሉ። እና ይህን ወቅታዊ ያልሆነ ጋብቻ ተብሎ ነው መወሰድ አለበት። እና የጥንዶ ዋና ጥያቄው ይሄ ነው የሚሆነው፣ የትም አያዘልቃቸውም። በዚህ በጽምዶ ግን አሁን ግብጽም አለችበት። ለምንድን ነው አልፎ ከግብጽና ከኤርትራ ጋር እንደዚህ ጽምዶ መፍጠር ያስፈለገው? እውነት ነው። መጀመሪያ ቅድም ሲል የህወሓት አፈጣጠርና ሻዕቢያ ነግሬ ያለው አፈጣጠራቸው ፈጣሪዋቸው ግን ሊቢያ አረቦች አሉበት፣ ግብጽም አለችበት። ሱዳን ደግሞ ከፍተኛ ያልጠቀስከው ሱዳንም አለች። ሰሜን ሱዳን ወደ ሱዳን ሳትሆን ተገንጥላ ሄደችው ሰሜን ሱዳንዋ አሁን አርኤስኤፍ የሚባለውን እንደ እድል እንደ ፈጣሪ ወደ ስልጣን ያሽሮ ያለውን መንግስት ወደ ስልጣን ቢመጣ የኢትዮጵያ ነው የአፍሪካ ቀንድ ሰላም ታገኝ ነበር። በጣም ከግብጽ ቀጥሎ ነው ሱዳን ነው። ከሱዳን ጋር ትልቅ ቁርኝነት አላቸው በታሪክ ከማን ጋር? ከህወሓት ከሻዕቢያ። እነ ግብጽ ለምንድን ነው ኢትዮጵያ ለመጥፋት ሳይሆን ኢትዮጵያ እኛ በጊዜያችን ከማልማት ይልቅ በጦርነት ጊዜያችንን እርስ በርሳችን ጊዜያችን እዚህ እንድንፈጅ፣ ግብጽ ደግሞ ልማቷ እንድትቀጥል በናይል ተፋሰስ ያለውን ውሃ አንድ ከWFP የወጣ አንድ ስታተስ ያየሁት ነበር። ከዚህ በፊት ቁጥር አንድ ተጠቃሚ ማነች? ግብጽ ነች። ወደ 3.2 ሄክታር ትጠቀማለች በመስኖ ከናይል ተፋሰስ። ቆጥላ ሱዳን ነው የምትጠቀመው 2 ነጥብ ምናምን። ኢትዮጵያ 1 ነጥብ ምናምን ነው የምትጠቀመው ከናይል ተፋሰስ። ምንጩ ግን ከኛ ነው። አሁን የሲና በረሃ እያለማች ወደ ሲና በረሃ ማለት ወደ እስራኤል አካባቢ የሚወስደውና አካባቢ ያለውን የበረሃ ሲና በጣም ሰሃራ በረሃ የሚባለውን አካባቢ የያዘው ማለት ያቀፉ ማለት ነው። እያለማች መካናይዝድ እርሻ እያካሄደች ነው ያለችው። እኛ ግን ጦርነታችን በዚህ ጊዜና ጊዜያችን በዚህ እንድናቃጥለው ጊዜያችን በዚህ እንድናሳልፍ ከልማት ይልቅ በጦርነት እርስ በርሳችን እየተበላላን እንድንሄድ እንደዚህ መሳሪያም ስንቅ ፖለቲካ ርዕዮተ ዓለም ትሰጣለች። አባይ ራሳቸው ህወሓት በነመለስ ነው ምንድነው ማለት የድንጋይ እንትን አስቀምጠው እዚህ ድረስ እነመለስ በኢህአዴግ ጊዜ አባይ እንዲገደብ አደረጉ። ጥሩ ሐሳብ ነው። ከስልጣን ከዚህ ተገፍትሮ ሲወጥ ግን ከግብጽ አበሩ ላለ መጨረስ። አሁንም አጠናክሮ ነው ያላቸው። እንዲያም ሸነ እኔም በዚህ አጋጣሚ ሳላመሰግነው አላልፍም። የለበትም በጽምዶ ያለበት ፋኖ፣ ጉሙዝ ቤንሻንጉል፣ ጋምቤላ፣ በአፋርም አንዳለ የተወሰነ አሁን በመጀመሪያ ጉጉማ ተብሎ በሚመጣው ስም አይነት በመጀመሪያ ደርግ በነበር ጉጉማ የሚባለው ወደ እሱ አይነት ስም ይወጣ። አራተኛ ምናምን ደግሞ በቅርብ ማነው ስሙ የአገው ሸንጎ የሚባለው ነው። አገው ሸንጎ በቃ ይጠቆምበታል ህብረተሰቡ፣ ወጣቱ ምንም አብሮ በ2013ም ተጠቅሞበታል። ለምን ነው የሚጠቀሙበት? አንድ ህብረተሰብ ከክልሉ ውጭ ያለውን አዲሽናል ኃይል ታገኛለህ። ሁለተኛ ደግሞ የኮሪደር ቦታውን የአማራ ክልልን ሰቆጣ አካባቢ ኮሪደር ደግሞ መረማመጃ ታደርገዋለህ። በነፃነት በጦርነት ጊዜ እንድትቀሳቀስበት ይጠቅማል። ዛሬ ያለውን ሁኔታ ነገ ሌላ ነው። እውነተኛ ሆነ ሲገኝ ግን አገርህን አገረች ምንነትህ፣ ሀብትህ፣ የምታኖር የምታጠጣ፣ ስትሞትም የምትቀበርባት፣ ስታመም የምታከምባት ሁሉ መናህ አገርህ ናት። እና ቅድም የተባለውን እነ ግብጽም ሱዳንም ሌሎችም አሉበት። ይሄ ነው አሁን የከበደብን የጦርነት ጉዳይ። መንግስቱ አሁንም የሁሉም አባት የሆነው ህወሓት ስለሆነ የትግራይ ጉዳይ ሰሜኑ ማምከን ሲችል ነው እነ ግብጽም መተንፈሻ ያጣሉ። ቦርደራችን ከኤርትራ ያለውን አዋሳኝ በሱዳን ያለው አዋሳኝ ይዘጋል። ከዛ ኢትዮጵያ ሰላሟን አግኝታ ወደ አቀደችውን የልማት ተሻጋሪነት ፊቷን አዝራ ያለ ኮሽታ ሰላም ትኖራለች። ከዛ የቀይ ባህር ጥያቄም አለብን፣ ይሳካል። በዲፕሎማሲ ሆኖ እየታሰበ ነው ያለው። ዲፕሎማሲ ካልተፈታ ደግሞ ሌላ አመጽ ነው የሚመጣው። ልክ እንደ አባይ እንደተደፈረ የቀጠናዊ ወሽመጥ ቀይ ባህርም ባለቤቶች ነን፣ ዓለም ደግፎናል። በጦርን ዓለም መደገፉ ደግሞ
በዲፕሎማሲ ጠይቀ ሳይሰካ ሲቀር ቢንቢክነት ወደ ጦርነት ተገፍትረ ስትገባበትም ዓለም አቀፍም ከጎንህ ነው የሚሆነው። ዋና ጫናውን ኃይል እያለው እንኳን የዓለም አቀፍ ዲፕሎማሲ ጫና ነው የሚከብድህ እና አሁን ወደ ፈለከውን የማያሻግር ይሄ ስለሆነ ያኛው ደግሞ ማቋጫ ያገኛል ከጊዜ በኋላ ብዬን ማምነውና የሰሜኑ ጉዳይ ሰላም ማቋጫ ካገኘ ሌሎቹም ይሞታሉ፣ የውጭም ደጋፊዎች ይሞታሉ። ሁሌ ኢትዮጵያ ተኝቶበት የማያድሩ ብዙ ጸረ ኢትዮጵያውያን አሉ። መሰረታዊ ታሪኮች ናቸው። ከድሮ ጀምሮ ነው። ድሮ ወሮናል እነሱ በተለያዩ አቅጣጫዎች በመተማ ስንት ጦርነት በጆርዱስ በምን እየተባሉ ብዙ ጦርነት አካሂደዋል። ከዚህ በፊት ይታወቃል። ታሪካዊ ጠላቶቻችን ናቸውና ጽምዳቸው ከጥንት ጀምሮ ነው። ኢትዮጵያ ወጣቱም ይሄ መገንዘብ አለበት። ወንም ህልህ መያዝ አለበት። አይበገርነት ከውጮችና የሚፈጠረውን ውዥንብር በጥቅማችን በሀገር እኛ ወደ ሀገራቸው አልሄድንም። የሰው ፖለቲካ ስናምሳል አደርንም ከእርስ በርሳችን ከማባላት የሚያባሉን የውጭዎች ናቸው እና በዚህ ጉዳይ እርስ ጉዳይ የቀረውን ጥያቄ ትክክለኛ ጥያቄ ነው። ይሄን ነው የሚመስለው። እንግዲህ ቡድኑ አሉኝ ከሚላቸው ቡድኖች ጋርም እንግዲህ ተባብሮ ከፍተኛ ጥፋት እያጠፋ ነው የሚገኘው እና ታዲያ ይህንን የጥፋት ትግል እያደረገ ባለበት ጊዜ ደግሞ ቀደም ሲል እንዳነሳ ነው ወጣቶችን በመመልመል የቡድኑን ጭካኔ የዓለም አቀፉ ማህበረሰብ በተለይ የትግራይ ተወላጆች በምን መልኩ ሊያወግዙት ይገባል ይላሉ? እውነት ነው። ህወሓት ከዚህ በፊት በጭፈራ በወኔ ፖለቲካ ሀሳብ በመስጠት ፓምፕሌት በማድረግ ዱላ ወያኔ ተቀበል በማለት አንድ ዱላ ያዘጋጁና እሱን ከሰጡ በቃ አምነህ ተሰለፋለህ። እስክስታ በጭፈራውን አካባቢ እንኳን አንድ እስክስታ ዞር ከገባ አምነህ ለትግል እንደሄድክ ይቆጠር ነበር። ከዛም ቢካለ ደግሞ በስብሰባ በውይይት እንዴት ማን በተታገለልህ ትኖራለህ፣ እንዴት አገሬ ብለህ ትኖራለህ የሚባለው ነገር ሁሉ ነገር ሲያጣ ጥያቄ ሲቀርብለት ሳይወድ ይሄድ ነበር። አሁን ይሄን የሚባል ነገር አይሰራም። ምክንያቱም ህብረተሰቡ ነቅተዋል። ዘመናዊ ቴክኖሎጂ ነው የሚዋጋለትን ለአንድ ጥቅመኛ ቡድን እንደመሆኑ ገብቶታል ህብረተሰቡና ወጣቱ እና ያላቸው አማራጭ ከእናታቸው ጉያ አስገድዶ በማፈስ ወደ ጦርነት ግንባር መውሰድ ነው። ሲወስዱት ደግሞ ስንት ሞተዋል ከሚገርም ከተፈሰ በኋላ ከሸሸ ያለ ርህራሄ ያለ ምህረት ነው የሚገድሉት። ብዙ ወጣት ተገድለዋል። ልጄ ብሎ የደነገጡ እናቶች እርግዙም ሳይቀሩ በሰደፍ መሳሪያ ሲመቱ ታይተዋል። ሆስፒታል የገቡም አሉ። ስላላቀሱ የአንጀታቸውን የእናትነት አንጀትን እንኳን አያስችል ብላቸው እሪ ሲሉ እንኳን ለምን እሪ አላችሁ ተብሎ እስከ ፍርድ ቤት ታስሮ ተመላልሰዋል። ይህን ያለ ድርጊት ነው ያለው። ሲጀመር እነዚህ ሰዎች ማፈስ ሞራል የላቸውም። ማፈስ አይችልም። ህግም ሞራልም የለበትም። ይህን ወንጀል ነው። ራሱ ወንጀል የቻለ ሰው ወንጀልነት ትርጉም ያለው ራሱ የቻለ ወንጀል ነው ሰው ማፈስ። በአንቀጽም ተደንገዋል። እስከ 20 ዓመት እስራት ያሳስራል፣ ሞት ያፈሰ ይላል። ነገ እነዚህ ሰዎች የሚያፍሱ ሰዎች ጥቂቶች ወደ ከሸሹ 1-5-6 ፖለቲካ መሪዎችን ከሸሹ ሲያፍሱና ሲያዳክሩ የነበሩ ሰዎች መሬት ብርሃን ሲሆን ነገ ነፃ ሲወጥ ቦታ ከሳሲ ካለ ወንጀለኞች ናቸው እነዚህ ሰዎች። ሞራልም የላቸውም እና ቅድም ዋና ጥያቄ ቱ ዘን ፖይንት ያልከው ለምን ኮጉያ ሲወስዱ አይራሩም ነው የሚለው። ለህዝብ ቅድም ብዬ እንደነገርኩ ሲጀመሩ ስለ ጥቅማቸው ብቻ የሚያሳስባቸው ሰው እዚህም ቢደፋ ቢሞት ጉዳያቸው አይደለም። ስንት ደም ስንት ሬሳ እየተሻገሩ የመጡ ክፉዎች ናቸው። ምናቸው አይደለም ምራ የሚባል ነገር የለም። የሚያሳስባቸው ስለ ስልጣናቸው እና ስለ ጥቅማቸው መጠበቅ ብቻ ናቸው። ካልሆነ በስተቀር ምንም ስለ ህዝብ የሚራሩበት ጉዳይ የለባቸውም። ሩሮዎችም አይደሉም። ስለ ራሳቸው ብቻ ነው የሚያስቡ እነዚህ ሰዎች። የኢትዮጵያን ሰላም ለመገንባት ምን መደረግ አለበት? የእርሱ ሀሳብ ምንድን ነው? በመጨረሻ አጠር አድርጎ ሀሳቡ ነው። ትናንትና ሌላ ነው፣ ዛሬ ሌላ ነው። አሁን ራሳቸውን በሚጭሩትን ጦርነት ስንት ነገር አለ። በተፈጠረችውን ቆሽታ ወደ ዲያስፖራ በመላክ እዛ አቤቱታ ሲያቀርቡ ነበር። አሁን ሰሚ የላቸውም። ራሱ ዲያስፖራም ከጎናቸው አይደለም። አሁን ሰዓት በጥቂት የነሱን ስርዓት ደጋፊ ህወሓት አባል ካልሆነ በስተቀር ዲያስፖራ የትግራይ ተወላጅ ዲያስፖራ አቤቱታ የሚያቀርብበት የትግራይ ህዝብ እንደዚህ ሆነ ተበደለ እንደዚህ የሚል ነገር አይደለም እና የዓለም ዲፕሎማሲኞቹን እየተገነዘቡት ያሉት ይሄ ነው። በቅርብ ጊዜ የአሜሪካ ኤምባሲ ሄዶ አነጋግረዋል።
ዝግነ ያደረጉ ፈቃደኞች አይደሉም። ምክንያቱም የውል ፕሪቶሪያ አድርጉ ጥቃቱን ፍቱ ቀጥታ ዲዲአር ይፈጸም ውላቸውም ይሄን የነበር ቃል የገባችሁት ይፈጸም ብቻ ነው። ሌላ ከቅድመ ሁኔታ ሌላ ከመነገራቸው በፊት ትጥቃችሁን ፍቱ ነው። ይሄም እየተባሉ ነው ያሉ። አሁን እነሱን በጫሩት ጦርነት ቢፈጸም እዚህ ቆም የሚባል ዲፕሎማሲ ጫና አይኖርም። ዲፕሎማሲ መቼም አምጥቶ እንደ ሰላም አስከባሪ እዛ ጦር ሊያስቀምጥልህ አትጠብቅም። የነበሩ እነ ሶማሌዎች እንኳን አሸባሪ የነበረበት ቦታ እና አልሸባብ የነበሩበትም ባጀት እጥረት እያነሳን ያለው። እኛ ግን የምንፈልገው የዲፕሎማሲ ነገር እነዚህ በገዛ ራሳቸው በጫሩት ጦርነቱ ከተጀመረ በኋላ አቆሙ የሚባል የኑ ተደራደሩ የሚባል ነገር ሁለተኛ እድል ግን አያገኙም። ይሄም አንዱ የዲፕሎማሲ መንገድ የኢትዮጵያ ተስፋ ነው ብዬ ነው የማምነው። እኔ ወጣቱ በዚህ አጋጣሚ መልእክት የሚያሳልፈው አሁንም ጥሩ እየሄደን ያለው ወጣቱ ለእያንዳንዱ እንቅስቃሴው ኢንፎርሜሽን እየሰጠ ነው ያለው በሶሻል ሚዲያ። ወደዚህ እንደዚህ አይነት አደረጉ፣ እንደዚህ አፈሳ አደረጉ፣ እንደዚህ በዚህ ቦታ ግፍ ተፈጸመ ብሎ እያጋለጡ ነው ያለው። እስከ ህግም አውጥተዋል። ህግ አራዊት ተብሎ የተሰየመ ከኢትዮጵያ ተነጥሎ ማለት ነው። ይህን ቅቡልነት የለውም። እሱም መዘንጋት የለበት። እስከ ሞት እስራት ይግባይ ብለህ እንኳን ወደዚህ ልትመጣበት አትችልም። እሺ ሞት ፍርድ ተፈረደብህ፣ 20 ዓመት ተፈረደብህ። ይግባይ ብለህ ወደ ሴንትራል ሰበር ችሎትም እንኳን የመምጣት እድል የለብህም። ቼን ቆርጦ በስልጣናቸው እንደዚህ ያደርጉ ናቸው። ቅቡልነት ግን የለውም። መሬት ላይ ግራውንድ አታገኙም። ይሄ ህግ ቅቡልነት የለውም። በህገወጥ እስከዚህ ድረስ ነው ያለው። አቶ ገብረስላሴ እንግዲህ እዚህ ስቱዲዮ ተገኝተው ሀሳቦትን በመስጠት ሰፊ ውይይት በማድረጋችን በተመልካቾቻችን ስም ከልብ ነው የምናመሰግነው። እኔም አመሰግናለሁ ከልብ። ክቡራን ተመልካቾቻችን እንግዲህ በዛሬው ዕለት በሀገራዊ አጀንዳ ላይ ትኩረት አድርገን ከፖለቲከኛ ገብረስላሴ መዝገበ ጋር ሰፊ ውይይት አደረግን። በሌላ ሳምንት በሌላ ዝግጅት በሚቀጥለው ሳምንት በሌላ ዝግጅት የምንገናኝ ይሆናል። ለዛሬው መልካም ጊዜ